በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የዚህ መንፈሳዊ ቻናል ቤተሰቦች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር አምላካችን በቸርነቱ በምህረቱና በጥበቃው አቅፎ ከዚች ከተቀደሰች ዕለት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እነሆ የነፍስ ሐኪም የልብ ማረፊያ የሥጋ መግሪያ የሆነው ታላቁን ዐቢይ ጾም ከጀመርን ዛሬ 6ኛ ቀን ላይ ደርሰናል። ዕለቱም ቀዳሚት ሰንበት የተቀደሰችው የቅዳሜ ዕለት ናት። በዚህች የጸጥታና የሰላም ቀን የልባችሁን ጓዳ ከፍታችሁ ከዓለማዊ ጫጫታ ርቃችሁ ይህንን መንፈሳዊ ማዕድ ከእኛ ጋር እንድትካፈሉ በእግዚአብሔር ፍቅር ጠርተናችኋል። የተወደዳችሁ አድማጮቻችን የጾሙን የመጀመሪያ ሳምንት ዘወረደን በሰላም አጠናቀን ወደ ሁለተኛው የጾም ሳምንት ወደ ቅድስት ልንገባ ነው። ቅድስት ማለት የተለየች የከበረች እርኩሰት የሌለባት ማለት ነው። ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ የፈጸመውን የቅድስና ጾም የምናስብበት ነው። ወደ ቅድስት ስንገባ እኛም ራሳችንን ከክፉ ሐሳብና ከቂም ከጥላቻና ከክፉ ንግግር ሁሉ ለይተን ለእግዚአብሔር ልንቀደስ ይገባል። እንደሚታወቀው ጾሙ የሆድ ብቻ ሳይሆን የዓይን፣ የጆሮ፣ የእጅና የእግር፣ የምላስና የልብ ጾም ሊሆን ይገባዋል። በዚህ በቅድስት ሳምንት አምላካችን ቅዱስ እንደሆነ እኛም በኑሯችን ሁሉ ቅዱስ እንድንሆን የተጠራንበትን ጥሪ በልባችን እያሰላሰልን በመንፈሳዊ ትጋት ወደፊት እንድንራመድ ቤተ ክርስቲያን አበክራ ታስተምረናለች። በዚህች በተቀደሰች የሰንበት ዕለት ከቅድስት ሳምንት ዋዜማ ጋር ተዳምሮ ልባችንን በደስታ የሚሞላው ሌላው ታላቅ በረከት አለ። እርሱም የኢትዮጵያ የብርሃን ምሰሶ የነገስታት መካሪ የኛ የምዕመናን አባትና አማላጅ የሆኑትን የጻድቁ አባታችንን የአቡነ አረጋዊ ዘሚካኤል መታሰቢያ ማክበራችን ነው። አባታችን አቡነ አረጋዊ ክብርና ዝናቸው ከምድር እስከ ሰማይ የነገሰ ኃያልነታቸው በአጋንንት ዘንድ የተፈራ የታወቀ ጸሎታቸው እንደ ዕጣን ጢስ ወደ እግዚአብሔር ዙፋን የሚያርግ ታላቅ አባት ናቸው። ከተሰዓቱ ቅዱሳን አንዱ በመሆን ከሮም ከሶርያ ምድር ተነስተው ለሀገራችን ለኢትዮጵያ የወንጌል ብርሃን ለማብራት ገዳማዊ ሕይወትን ለማስፋፋት የመጡ የሐዲስ ኪዳን ሐዋርያ ናቸው። አባታችን አቡነ አረጋዊ ለኢትዮጵያ ነገስታት የነበራቸው ስፍራ እጅግ ታላቅ ነበር። በተለይም የኢትዮጵያ ንጉሥ የነበሩት አጼ ካሌብ በደቡብ አረቢያ የመን ናግራን ውስጥ በክርስቲያኖች ላይ ይደርስ የነበረውን ስደትና መከራ ለማስቆም ወደ ጦርነት ከመዝመታቸው በፊት ወደ አባታችን ወደ አቡነ አረጋዊ መጥተው ምክርን ጠይቀዋል፣ ቡራኬንም ተቀብለዋል። ጻድቁ አባታችንም በጸሎታቸው ኃይል የንጉሱን የጦር ሰራዊት ባርከው ከእግዚአብሔር ዘንድ ድልን ለምነው በማሰጠት የክርስቲያኖችንም ደም ታድገዋል። የኢትዮጵያን ነገስታት በሃይማኖት በጽናትና በእግዚአብሔር ፍርሃት እንዲመሩ የመከሩ የሀገር መከታ የነበሩ ታላቅ አባት ናቸው። ለእኛ ስለ ልጆቻቸው ምንም አላደረጉልንምን? በደብረ ዳሞ ገደል ላይ በዘንዶ ተጠምጥመው ወደ ተራራው ጫፍ ሲወጡ ዘንዶው ሊውጣቸው ሳይሆን ሊያገለግላቸው መታዘዙ በእግዚአብሔር ፊት ያላቸውን ሞገስና ኃያልነት ፈጽሞ ያሳያል። እግዚአብሔር አምላክ ለጻድቁ አባታችን የሰጣቸው ኪዳን አለ። ስምህን የጠራውን መታሰቢያህን ያደረገውን በስሜ የተራበውን ያበላውን የተጠማውን ያጠጣውን ቤተ ክርስቲያን ያነጸውን ሁሉ እስከ 15 ትውልድ ድረስ እምርልሃለሁ የሚል ታላቅ የምህረት ቃል ኪዳን ተቀብለውልናል። እኛም ዛሬ በዚህ ኪዳን ጥላ ስር ተጠልለን ዕረፍትን እናገኛለን። ጻድቁ አባታችን አቡነ አረጋዊ ሆይ ዛሬ በፊታችሁ በመንፈስ ቆመን እንማጸናችኋለን። አንቱ የፍቅር አባት፣ አንቱ የሰላም መልእክተኛ፣ ክብሮት በእግዚአብሔር ዘንድ እጅግ ታላቅ ነውና ከፍ ከፍ እናደርጎታለን፣ እናገኖታለን። በጸሎቶ ኃይል የታመሙትን እንደፈወሱ ያዘኑትን እንዳጽናኑ ዛሬም በዚህች ሰዓት ይህንን ድምፅ የሚሰሙትን ልጆችን ሁሉ በያሉበት እንዲባርኩ የልባቸውን መሻት እንዲፈጽሙላቸው በእግዚአብሔር ስም እንለምኖታለን። በኃጢአት ደዌ ለታመመችው ነፍሳችን የንስሐን መድኃኒት ያሰጡን ዘንድ እናንኳኳለን። ለሀገራችን ለኢትዮጵያ ሰላምን፣ ፍቅርን፣ አንድነትን አምጡልን። የጥላቻን ግድግዳ በጸሎቶ መዶሻ አፍርሱልን። አባት ሆይ በምልጃው ከሚያስፈራው የሕይወት ገደል ከፈተና ዘንዶ አውጡን፣ በእምነት ተራራ ላይ አቁሙን። እኛ ልጆች ሆነንና አብዝተን እንወዶታለን፣ አብዝተንም እናመሰግኖታለን። የተወደዳችሁ ውድ ኦርቶዶክሳውያን ይህ የካቲት ወር የአባታችንን በረከት አብዝተን የምንቀበልበት ጾሙን በጸሎትና በተመስጦ የምናሳልፍበት ልዩ ጊዜ ነው። እነሆ የነፍስ ረሃባችሁን በቃለ እግዚአብሔር ታስታግሱ ዘንድ
በሕይወታችሁ ላይ የሰላም ብርሃን ይፈነጥቅ ዘንድ በዚህ ወር የሚጸለየውንና የሚነበበውን የጻድቁ አባታችን የአቡነ አረጋዊን አስደናቂ ገድልና ተአምር እንድታዳምጡ በማዳመጥም የበረከታቸው ተካፋይ ተሆኑ ዘንድ በእግዚአብሔር ስም በትህትና እንጠይቃለን። ገድላቸውን መስማት ነፍስን ያለመልማል፣ አጋንንትን ያርቃል፣ የሰማያትን ደጅ ያስከፍታል። እባካችሁን ጊዜ ወስዳችሁ አዳምጡ፣ ተባረኩበትም። የተጀመረው የዐቢይ ጾም የሰላም፣ የጤና፣ የፍቅር፣ የንስሐና የበረከት ጾም ይሁንላችሁ። አምላከ ቅዱስ አረጋዊ፣ አምላከ ተስዓቱ ቅዱሳን ቤታችሁን በበረከት ጓዳችሁን በሰላም ሕይወታችሁን በጤና ይሙላው። በጾም በጸሎት በፍቅርና በመተሳሰብ የምንጓዝበት የቅድስት ሳምንት ያድርግልን። እግዚአብሔር አምላካችን ኢትዮጵያንና ሕዝቦቿን ይባርክልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ አረጋዊ ዘወርኃ የካቲት። ልዩ ሦስት የሚሆን በፍጹም ምስጋና የተመሰገነ በአካል ሦስት በመለኮት አንድ የሚሆን በአገዛዝ በኃይል በሥልጣን አምላካዊ ሥራዎችን በማከናወን ትክክልነት ያለው በአንድ የመለኮታዊ አነዋወር ያለ በመለኮቱ ልዩነት ወይንም መነጣጠል የሌለበት መሆኑን አምነን ይቅርታና ቸርነት የባህሪው የሚሆን ለሚያምኑበት ሁሉ በጎ ነገርን የሚሰጥ ሰማያትን በጥበቡ የዘረጋ ምድርን በውሃ ላይ ያጸና ለሰማያትና ለደመናት የተለያየ ሥርዓትን የሠራ በአንድነቱ በሦስትነቱ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በየካቲት 14 ቀን የሚነበብ የሚጸለይ የአባታችን የብፁዕ ወቅዱስ አቡነ አረጋዊ የትሩፋቱን ዜና እንጽፋለን። የብፁዕ አባታችን የአቡነ አረጋዊ ጸሎት በረከቱ ከወዳጁ ከእኔ ጋር እንደዚሁም ይህንን ጸሎት ከሚከታተሉት ጋር ለዘላለሙ ይሁን አሜን። ምዕራፍ 1 ከጌታችን ከኢየሱስ ክርስቶስ ልደት 524 ዓመት በኋላ በናግራን ሀገር በክርስቲያኖች በአይሁዶችና በአረማውያን መካከል ከባድ ጸብ ተነሳ። በዚህን ጊዜ ማዝሩቅ ወይንም ፊንሐስ የተባለው በሂማርያው ንጉሥ የአረመኔዎቹና የአይሁዶቹን ምክር እየተቀበለ ክርስቲያኖቹን ፈጃቸው፣ አብያተ ክርስቲያናቱንም ሁሉ አቃጠለ። ከዚህ ሁሉ በፊት ከሃዲው ንጉሥ ክርስቲያኖቹን የናግራንን ሰዎች ክርስቶስን ብትክዱት ሕይወታችሁ ይጠበቃል፣ ማንኛውም መከራና ስቃይ ወይንም ጥፋት ሊያገኛችሁ አይችልም አላቸው። እነዚህ ቅዱሳን ሰማዕታት ግን በአምላክነቱ አምነን በስሙ የተጠመቅን እኛ ክርስቶስን ልንክደው አንችልም ሲሉ በታላቅ ቃል ጮኹ። ዳግመኛም ይህ አላዊ ንጉሥ አምላካችን የምትሉት ክርስቶስ ከእጄ የሚያድናችሁ ይመስላችኋልን? ከዚህ የሚያስፈራና ከሚያስደነግጥ ስቃይና መከራ ሊያወጣችሁ ይቻለዋልን? ወደዚህስ ቀርቦ ከኔ ጋር ሊዋጋ ይቻለዋልን? አላቸው። እኒህንም ቅዱሳን የዚህ የአላዊ ንጉሥ አነጋገር አላስደነገጣቸውም ወይንም አላስፈራቸውም። ይልቁንም በመታበዩና በመታጀሩ ሕሊናቸው ስለተነካ በክርስቶስ እምነታችን የጸና ነው፣ እርሱ ራሱ በነፍስና በሥጋ ላይ ለመፍረድ ሥልጣን ያለውን ፍሩት እንጂ በሥጋችሁ ላይ የሞት ፍርድ የሚፈርዱትን አትፍሯቸው ሲል በቅዱስ ወንጌል ነግሮናልና ስለዚህ ስለ ክርስቶስ ስም መሞትን አንፈራም አሉት። ከዚያም እሊህ ቅዱሳን ወንዱም ሴቱም ሽማግሌውም ወጣቱም በሙሉ ልባችን በክርስቶስ እምነት የጸና ነው፣ ይህ ዓለም ያልፋል ይጠፋል፣ ለእኛ ግን ለዘላለም የማያረጅ የማያፈጅ የማይጠፋ ተስፋ ተሰጥቶናልና ወይም ተዘጋጅቶልናልና እያሉ በተባበረ ድምፅ ጩኸታቸውን አስተጋቡ። በዚያን ጊዜ ክርስቲያኖቹ መሪ በጣም ክቡር የሚሆንና የ95 ዓመት ዕድሜ ያለው ቅዱስ ሂሩት ከቤተሰቦቹ ጋር በከሃዲው ንጉሥ ፊት ለፍርድ ቀርቦ ሳለ ንጉሡ ፊንሐስ ፊቱን ወደሱ መለስ አድርጎ ሂሩት ሆይ ስማ፣ ይህን ሁሉ መከራ ያመጣብህ በክርስቶስ ማመንህ ነውና እሱን አሁን ፈጥነ ካደው አለው። እግዚአብሔር የመረጠው ቅዱስ ሂሩትም አስቀድመው በመሃል ላይ የገቡትን ቃል የማያከብሩና የተናገሩትን ቃል እንደማያስታውሱ እንዳንተ ላሉ ከሃዲዎች ፈጣሪዬን አልክድም ሲል በድፍረት መለሰለት። በዚህ ጊዜ ከሃዲው ንጉሥ በጣም ተቆጣና ቅዱስ ሂሩትን ወደሚገደልበት ቦታ ወስደው በሰይፍ እንዲገድሉት ጭፍሮቹን አዘዘ። ክርስቲያኖቹም አባታቸው ወይም መሪያቸው ቅዱስ ሂሩት የከሃዲው ንጉሥ ጭፍሮች ወደሚገደልበት ሲወስዱ ባዩ ጊዜ አባታችን ቅዱስ ሂሩት ሆይ ከሞትህ የሙሽርነት ሰርግ አትለየን፣ እኛ በክርስቶስ አምነን ከአንተ ጋር መሞት ይገባናልና አሉት። አባታቸው ቅዱስ ሂሩትም የእነዚህ ቅዱሳን ሰማዕት ቃላቸው ትክክል፣ ነገራቸውም እውነት፣ ቃል ኪዳናቸውም የጸና መሆኑን ፈጽሞ በተረዳ ጊዜ በእነዚህ ክርስቲያኖች ሕዝቦች ላይ
በስመ አብ ወወልድ ወመንፈስ ቅዱስ ብሎ በትምህርተ መስቀል እያማተበ ባረካቸው። ከዚህም በኋላ ቅዱስ ሂሩት በንጉሱ ፍርድ ምንም ሳይፈራ በሃይማኖቱ እንደጸና ከቤተሰቦቹ ጋር አንገቱን በሰይፍ ተቆርጦ ሞተና የሰማዕትነት ክብርን ተቀዳጀ። በዚሁ ጊዜ ደማህ የምትባል ሴት በንጉሱ ጭፍሮች ተይዛ ተገደለችና ከሱ ጋር በሰማዕትነት አረፈች። እነዚህም ቅዱሳን ሰማዕታት እጃቸው የኋሊት ታስሮ ሳለ እንደዚሁ በራሳቸው በትምህርተ መስቀል አምሳል አማተቡ። በዚያን ጊዜ የአረማዊ ንጉስ ከሱ ጋር ያለ ፍርሃት በድፍረት በመነጋገራቸው በእነዚህ ቅዱሳን ላይ እጅግ ተቆጣ። ስለ ሃይማኖታቸው ጽናት፣ ስለ ልባቸውም ጭካኔ ልቡ በቅናት እንደ እሳት ነደደ። ከንዴቱም የተነሳ ሰፊና ጥልቅ የሆነ ጉድጓድ ቆፍረው በውስጡ እሳት ያነዱ ዘንድ አዘዘ። ከዚያም እሊህ ቅዱሳን ፈጣሪያቸው ክርስቶስን አንክድም በማለታቸው በጉድጓድ ውስጥ በእሳት ተቃጥለው እንዲሞቱ ፈረደባቸውና ስለ ክርስቶስ ስም በእሳት ተቃጥለው ሞቱ። እነዚህም ብዙዎቹም የናግራን ክርስቲያኖች በሚገደሉበት ጊዜ የረዳቶቻቸውን የቆስጠንጥንያንና የኢትዮጵያን ነገስታት ስም በጸሎታቸው እያነሱ በሰማዕትነት ሞቱ። እኒህም በግፍ የተገደሉት ክርስቲያኖች ቁጥራቸው 20,000 ነው። ዳግመኛም ይኸው አላዊና ጨካኝ ንጉስ ፊንሃስ የኤጲስቆጶሱን የጳውሎስን አጽም ከመቃብር አስወጥቶ በእሳት አቃጠለው። እንዲሁም ክርስቲያኖችን ካሉበት እያደነ በእሳትና በሰይፍ አጠፋቸው። ምዕራፍ 2 ከጥቂት ጊዜ በኋላ የቆስጥንጥንያው ሊቀ ጳጳስ ጢሞቴዎስ በናግራን አገር ስለተፈጁት የክርስቲያን ወገኖች በግፍ የተጨፈጨፉበትን መልእክት የያዘች ደብዳቤ ወደ ኢትዮጵያው አክሱም ንጉስ ወደ አጼ ካሌብ ላከ። የኢትዮጵያው ንጉሠ ነገሥት አጼ ካሌብም ከወርቅ በተሰራው ዙፋኑ ላይ ተቀምጦ ልብሰ መንግስቱን ለብሶ በዙፋኑ ዙሪያ የጦር አለቆቹና መኳንንቶቹ አጅበውት ወይንም ከበውት ሳለ የሊቀ ጳጳሱ መልእክተኞች ወደ እርሱ ደርሰው የመልእክቱን ደብዳቤ አስረከቡ። ንጉሱ አጼ ካሌብም የመልእክቱን ደብዳቤ ተቀብሎ ነገሩን ወይንም ትርጉሙን ከተረዳ በኋላ መልእክተኞቹን ወደ ሀገራቸው በሰላም አሰናበታቸው። ምዕራፍ 3 በዚያን ጊዜ የኢትዮጵያው ንጉሠ ነገሥት አጼ ካሌብ ወደ አባታችን ብፁዕና ቅዱስ ወደሚሆን ወደ አቡነ አረጋዊ እንዲህ ሲል ላከበት። ይህ ፊንሃስ የተባለ አረማዊ የናግራንን ሰዎች ደም ያፈሰሰ ቤተክርስቲያንን የመዘበረና ያጠፋ ፍጹም የእግዚአብሔር ጠላት ወደሚሆን ሄጄ ዋጋው ዘንድ ተዘጋጅቻለሁ። ሊቀ ጳጳሱ ጢሞቴዎስም የናግራንን ሰዎችና የሰማዕታቶቿንም ደም ተበቀል ሲል ወደ እኔ ልኮብኛልና፣ ስለዚህ አባቴ ሆይ አንተም በበኩልህ ጸሎት አድርግልኝ። የጻድቅ ጸሎት ትራዳለች፣ ኃይልም ታሰጣለች፣ በጠላት ላይም ድልን ታቀዳጃለችና ሲል ላከበት። አባታችን አቡነ አረጋዊም ለንጉሱ መልእክተኛ እንዲህ አለው። ንጉሱን ወደ ጦር ግንባር ሂድ፣ ጠላቶችህን ከእግር በታች ያስገዛል፣ ተፋላሚዎችህንም እግዚአብሔር በጭፍሮች እጅ ይጣላቸው፣ ላንተም ታላቅ ግርማ ሞገስ ይስጥ፣ በሰላም ይመልስህ ብለህ ንገረው አለው። ምዕራፍ 4 የኢትዮጵያ ንጉሥ አጼ ካሌብም ለጦርነት ጉዞውን ከመቀጠሉ በፊት ወደ ቤተ ክርስቲያን ሄዶ ልብሰ መንግስቱን አውልቆ ማቅ ለብሶ አቅንተ ምጽዋውን እየተማጸነ ዓይኑን ወደ ሰማይ አንስቶ እንዲህ እያለ ጸለየ። አቤቱ እግዚአብሔር ሆይ በሰማይም በምድርም ያለውን ሁሉ የፈጠርክ እልፍ አእላፋት መላእክት የሚገዙልህ ኪሩቤልና ሱራፌል የሚያመሰግኑ የካህናት ፈጣሪያቸው፣ አቤቱ የጌቶች ጌታ የነገስታትም ንጉሥ የምትሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ብርሃናትን የፈጠርክ ሰውን ሁሉ ከሐሳር ወደ ዘላለም ክብር ይመልስ ዘንድ አንድ ልጅህን ወደኛ የላከው አቤቱ የአባቶቻችን ፈጣሪያቸውና አምላካቸው ሆይ እኛን ስለማዳን ፍጹም ሰው በሆነው ልጅ ምክንያት ይህ ከሃዲ ፊንሃስ ያደረገውን ሁሉ እነሆ አይተኸዋል። ወገኖችህንም እንደ በግ እንዳረዳቸውና አብያተ ክርስቲያናትህንም ሁሉ እንዳቃጠለ ተመልክተኸዋል። አቤቱ እነሆ ከዚህ ወጥቼ ይህን ያንተንና የእኛንም ጠላት ከሃዲ አይሁዳዊ በአንድ ልጅህ በኢየሱስ ክርስቶስ ኃይል አጠፋዋለሁ። ስለሆነም አቤቱ አታሳፍረኝ። ስለ አንተ ስለ ፈጣሪና ስለ ክርስቲያን ወንድሞቼ ቅናት አድሮብኛልና አቤቱ በኃጢአቴ ብዛት ጸሎቴን የማትቀበል ልመናዬን የማትሰማ ከሆነ ግን በዚች በቆምኩባት ቦታ በአሁኑ ሰዓት ሕይወቴ ታልፍ ዘንድ ፈቃድህ ይሁን። አቤቱ ጌታዬና አምላኬ ሆይ ርስት ኢትዮጵያን ስምህን በማያውቁ ጠላቶች እጅ አሳልፈህ አትስጣቸው ሲል አጥብቆ ለመነ። ኢትዮጵያዊ ንጉሥ ካሌብም
ታላቅ ጻድቅ ሰው ነበር። ከምድር ነገሥታት ወገን በመንግስቱ ዙፋን ላይ ተቀምጦ እያለ ማንም እንደሱ ድንቅ ተአምራት ያደረገ የለም። ከሁሉም በፊት የኡር አገር ሰዎች ባመጹበት ጊዜ የሀገሪቱ ሰዎች የጦሩን መትመምና ግስጋሴ አይተው እንዳይሸሹና እንዳያመልጡ እግዚአብሔር በምድር ውስጥ መንገድ ከፈተለት። የመንገዱም የርዝመት መጠን ጎበዝ ተራማጅ ወይንም ፈጣን ሯጭ ሰው 3 ቀን የሚያስኬድ ጎዳና ነበር። ከዚያም እግዚአብሔር በመሬት ውስጥ በከፈተለት መንገድ ገብቶ ገስግሶ ድንገት ደረሰና ደመሰሳቸው፣ አጠፋቸውም። ከነሱ አንድስ እንኳ አላስቀረም። አገሪቱንም በእጁ አገባት፣ እስከ ዛሬም ደረሳለች። ምዕራፍ 5 ከ524 ዓመተ ምህረት በኋላ 70 ሺህ የሚደርሰውን ጦሩን አስከትቶና አዘጋጅቶ ቀድሞ ወዳሰበበት ወደ የመን ሳባ በመርከብ ተጓዘ። ከዚያም የኢትዮጵያው ንጉሥ አጼ ካሌብ ከመርከብ ሲወርድ ጠብቆ ከሃዲው ንጉሥ ብዙ ጦር አሰልፎ ካሌብን ወጋው። በመካከላቸውም የሚደረገው ጦርነት በጣም የበረታ ሆነ። ያን ጊዜም ካሌብና የጦር ሰራዊቱ በጦርነቱ መካከልና በጠላቶቻቸው ፊት እጅግ በረቱ። የከሃዲውን ንጉሥ ሰራዊትም አሸንፈው በታተኗቸው። ይልቁንም ካሌብ ራሱ ያን ከሃዲ ንጉሥ ፊናስን ገጠመውና በፈረሱ ላይ እንደተቀመጠ በጨበጣ በጦር ወግቶ ገደለውና ወደ ባህር ገልብጦ ጣለው። ያም ከሃዲ ንጉሥ ከዚያው ሰጥሞ ሞተ። ሚስቱም በዚሁ ጊዜ ተማረከች። ከዚያም በኋላ አጼ ካሌብ ዛፋር ወደምትባለው ወደ ሳባ ከተማ በታላቅ ግርማ ገስግሶ ሄደ። የከተማውን ጠባቂዎች አሸንፎ ገብቶ ከተማዋንም ያዘ። ይህም የተደረገው ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ525 ዓመተ ምህረት ላይ ነው። ከዚህም በኋላ በዛፋር ከተማ ውስጥ እየተዘዋወረ በክርስቲያኖቹ እልቂት ዕለት ደም በማፍሰስ የተባበሩትን የከሃዲውን የፊናስን ሹማምንት እያስፈለገ አስያዘና በአደባባይ በማስገደል በሀገረ ናግራን የተፈጁትን ክርስቲያኖች ደማቸውን በሚገባ ተበቀለ። የተረፉት ክርስቲያኖችም ከሸሹበት ወይም ከተሸሸጉበት ወደ ቀደመ ቦታቸው ተመለሱ። ኢትዮጵያዊ ንጉሥ አጼ ካሌብም የድል አድራጊነቱን አክሊል እንደተቀዳጀ ለእስክንድርያው ሊቀ ጳጳሳት መልእክት ላከ። ጳጳሱም ወደ ቆስጥንጥንያው ንጉሥ ይህንኑ የደስታ መልእክት አስተላለፈና በሁሉም ዘንድ ታላቅ ደስታ ተደረገ። በዚያን ጊዜ የእስክንድርያው ሊቀ ጳጳስ አንድ ኤጲስቆጶስ ሹሞ ወደ ብሔረ ሳባ ላከ። ኢትዮጵያዊው ንጉሥ አጼ ካሌብም የአይሁዱ ንጉሥ በሚገዛበት ግዛት ሁሉ ቤተ ክርስቲያን አሳነጸ። ለቤተ ክርስቲያኑም መሠረት ራሱ አጼ ካሌብ እስከ 7 ቀን ድረስ ሲያስቆፍር ሰነበተ። ከዚያም ታላቅ በዓል አድርጎ እግዚአብሔርን አመሰገነው። ያ የክርስቶስ ጠላት አረማዊ ንጉሥ የመዘበራትንና ያጠፋትን ቤተ ክርስቲያን በናግራን ሀገር ላይ እንደገና አሳነጸ። ከሳባ ሀገር የማረከውን ንብረት፣ ገንዘብና ጌጣጌጥ ሁሉ ለቤተ ክርስቲያኗ ክብር ሰጠ። ከዚህ በኋላ ወደ ሀገር ወደ አክሱም በፍጹም ደስታና ፍስሐ በሰላም ተመልሶ ገባ። ከዚያም ለዛች ለብሔረ ሳባ ስሙ አብርሃ የሚባል ብልህና አዋቂ ሰው መርጦ ሾመላቸው። ቀጥሎም ገዢውን አብርሃንና ኤጲስቆጶሱን የሚጠብቁ 10,000 የጦር ሰራዊት ተወላቸውና ወደ ሀገር ወደ አክሱም በድል አድራጊነት ተመለሰ። ከዚህ በኋላ የኢትዮጵያው ንጉሥ አጼ ካሌብ ኃይልና መጠጊያ ረዳቴና አዳኜ ለሚሆን ለእግዚአብሔር ምን አድርጌ ላስደስተው ሲላሰበና የዚህን ዓለም መንግሥት ተድላ ደስታ ንቆ ልብሰ መንግሥቱን አውልቆ አንዲት የውሃ መንቀልና አንዲት ምንጣፍ ብቻ ይዞ አባ ጰንጠሌዎን ገዳም አጠገብ ከሚገኝ ዋሻ ውስጥ ገብቶ በአባ ጰንጠሌዎን እጅ መንኩሶ ለመቀመጥ ወሰነ። አባ ጰንጠሌዎንንም አመንኩሰኝ አለውና የመላእክትን አስኬማ አልብሶ አመነኮሰው። ዳግመኛም ከዋሻ ወይንም ከገዳም ወጥቶ ዓለምን በዓይኑ እንዳያይ ማለ ወይም ቃል ኪዳን ገባ። ቤተ መንግሥቱን ለቆ ወደ ምናኔ በሄደበት ጊዜ ዋጋው እጅግ የከበረውንና በነገሰ ጊዜ ጫነውን ዘውዱን ከጌታችን መካነ መቃብር ወይም በር ላይ ይሰቅልለት ዘንድ ከአደራ ደብዳቤ ጋር ለኢየሩሳሌሙ ሊቀ ጳጳስ ለአባ ዮሐንስ ሰደደለት ወይም ላከለት። ዳግመኛም ንጉሥ አጼ ካሌብ አባቴ ሆይ በአንተ ጸሎት በእግዚአብሔር ቸርነት ከጦርነቱ በሰላም ተመልሻለሁ። አሁንም የክርስቶስን አሮተ መስቀል ተሸክሜያለሁና እግዚአብሔር ለፍጻሜው ያብቃህ እያልክ ስለኔ ጸልይልኝ ሲል ወደ አባታችን ወደ አቡነ አረጋዊ ላከበት። ስለዚህም ነገር አባታችን አቡነ አረጋዊ በጣም ተደስቶ ልጄ ሆይ መልካሙን የበለጠውን አድርገሃል፣ አሁንም እግዚአብሔር የፈቀድከውን ነገር ሁሉ ይፈጽምልህ በለው አለው። መልእክተኛውም ይህን ከሰማ በኋላ ከአባታችን ከአቡነ አረጋዊ ዘንድ በረከትን ተቀብሎ ወደ መጣበት ተመልሶ ሄደ። ኢትዮጵያዊ ንጉሥ አጼ ካሌብም ይህን ዓለም በመናቅ በበረሃ በዋሻ 12 ዓመት በጾምና በጸሎት በብዙ ተጋድሎ ሲኖር በግንቦት 20 ቀን አርፎ እስከ ዘላለሙ ድረስ የማያልፍ ሰማያዊ ክብርን ወረሰ።
ምዕራፍ 6 የተወደዳችሁ ወንድሞች ሆይ የክርስቲያን አምላካቸው እግዚአብሔር በዚህ ኃያልና ተጋዳይ የሆነ ኢትዮጵያዊ ንጉሥ በአፄ ካሌብ እጅ ያደረገውን ድንቅ ሥራ ተመልከቱ። ይህ አፄ ካሌብ የአክሱምን መንግሥት የጥንት ግዛቱን በድል አድራጊነት በማስመለሱ የታወቀ አስፈሪና ገናና ንጉሥ ሆኗልና ይልቁንም በናግራን የተፈጁትን ክርስቲያኖች ደም በማስመለሱ በእስክንድሪያ፣ በቆስጥንጥንያ፣ በአንጾኪያና በሮም ያሉ ክርስቲያኖች ሁሉ ሐዘናቸው ወደ ደስታ እንዲለወጥ አድርጓልና። ይህ አማናዊ ንጉሥ ከአረብ አገር ፈጽሞ ሊጠፋ የነበረውን የክርስትና አምልኮ ወደ ጥንት ቦታው መልሶ አቃናው። በቃል ኪዳን ጓደኝነት አንድ ሆነው በነበሩት በአይሁድና በፋርስ ሕዝብ ላይ አደጋ ጥሎ ከአረብ አገር ግዛታቸውን አስወግዶ ክብራቸውን አሳንሶ እነሱንም አባሮ የራሱን አስተዳደር ተክቶና ገናንነቱን አሳውቆ የግዛት አንድነት አደላደለ። ስለዚህም ይህ የኢትዮጵያ ንጉሠ ነገሥት አፄ ካሌብ በምስራቅ በቆስጥንጥንያና በአረቦችም በቤተ መንግሥቱም በቤተ ክህነቱም በሁሉም ዘንድ ታላቅ ስመጥርና ሰፊ ታሪክ ያለው ሆነ። ክብሩም ከተጋዳዮች ቅዱሳን ወይንም ከታላላቅ ሰማዕታት ክብር ጋር የተካከለ ሆነ። ስለዚህም የኢትዮጵያ ቤተ ክርስቲያን የመታሰቢያውን በዓል በጥልቅ ስሜት ታከብራለች። የምታከብረውም የኛ ቤተ ክርስቲያን ብቻ አይደለችም፣ ነገር ግን የሮማን ቤተ ክርስቲያን የመታሰቢያውን በዓል ከሌሎቹ አሸናፊዎች ሰማዕታት በዓል ጋር በማስተካከል በጥቅምት 27 ቀን በታላቅ ክብርና በብዙ ደስታ ታከብረዋለች እንጂ። የተወደዳችሁ ወንድሞች፣ ጻድቅና ትሑት የሚሆን የኢትዮጵያ ንጉሠ ነገሥት አፄ ካሌብ ያደረገውን ድንቅ ሥራ እስኪ ተመልከቱ። የእሱና የፈጣሪው ጠላት የሆኑትን አላውያን ነገሥታትን ባጠፋቸውና የጦር ኃይላቸውን በደመሰሰ ጊዜ በኃይሉ ብርታት ትምክህት አላደረበትምና ከጦር ሜዳም በድል አድራጊነት በተመለሰ ጊዜ ጎልያድን እንደገደለ እንደ ዳዊት ዘፋኞች ይዘፍኑለት ወይም ያሞግሱት ዘንድ አልወደደም። ነገር ግን የዚህን ዓለም መንግሥት ንቆ ወደ ምድረ በዳ ወይም በረሃ ገብቶ በትንሽ ዋሻ ውስጥ ተቀመጠ እንጂ። ሎጥ ከሰዶምና ከገሞራ በሚወጣበት ጊዜ መላእክት እስኪያቻኩሉት ድረስ ወዲያ ወዲህ በማለት ለመዘግየት አልፈለገም። የጨው አምድ እንደሆነችው እንደ ሎጥ ሚስትም ክብሩን በማሰብ ፊቱን ወደ ኋላው አልመለሰም። እንግዲህ ከኢትዮጵያዊ ንጉሠ ነገሥት ከካሌብ በስተቀር በሚታየው ክብር የማይታየውን ክብር ለውጦ በቆራጥነት ይህን ዓለም ንቆ ሁለተኛ ላለመመለስ ወደፊት ገስግሶ በረሃ የገባ ማን ነው? እኛም እግረ ሕሊናችንን በቀና ጎዳና ይመራልን ዘንድ እግዚአብሔርን እንለምነው። ርስተ መንግሥተ ሰማያትንም ለመውረስ እድል ፈንታችንንም ከቅዱሳኖቹ ጋር ያደርግልን ዘንድ ለዘላለሙ አሜን። የፈጣሪው በረከት በእግዚአብሔር አገልጋይ በሁላችንም ላይ አድሮ ይኑር ለዘላለሙ አሜን። በእውነት የአባታችን አቡነ አረጋዊ ጸሎት በረከታቸው ከኛ ከሁላችንም ሕዝበ ክርስቲያን ጋር ለዘላለሙ ይሁንና ክቡር አባታችን አቡነ አረጋዊ ያደረገው ተአምር ይህ ነው። ከዕለታት አንድ ቀን የክቡር አባታችን የአቡነ አረጋዊ በዓል በሚከበርበት ዕለት መነኮሳቱ ከተራራው ግርጌ ወይም ከገመዷ ስር ለተሰበሰቡ ሰዎች ጠላ ሲያወርዱ ከድንጋይ ላይ ወደቀችና ክዳኗ ሳይከፈት 50 ክንድ ያህል ተሽከርክራ ሄዳ ልክ ሰው እንዳስቀመጣት ተቀመጠች። ያችም የጠላ ማድጋ መሰበር አልደረሰባትም፣ ጠላውም ጠብ አላለም ወይም አልፈሰሰም። ነገር ግን በዚያ የተሰበሰቡ ሰዎች አድናቆታቸውን ከፈጸሙ በኋላ ወዟ እንደሚንጠፈጠፍ እንደ ጸደንያ ስዕል የማድጋዋን ክዳን ከፍተው ጠላውን እያንዳንዳቸው ተቀቡት እንጂ። ይህ ነገር እጅግ በጣም ድንቅ ነው። አእምሮ ከሌለው በስተቀር በዚህ የማይደነቅ ማን ነው? እውነትም ድንቅ ነው። ብረት በመሬት ላይ ቢወድቅ ፈጥኖ ይጣመማል ወይም ይሰበራል። ለዚህም ምሳሌ ይሆን ዘንድ ቀድሞ ጌታችን ኢየሱስ ክርስቶስ በግብጽ በስደት ሳለ የፈያታዊ ዘየማን ሰይፍ በጌታ ፊት ወድቆ ተሰብሯልና። ወንድሞቼ ሆይ ይህ ነገር እንዴት ሊሆን ቻለ? ከብረት መሬት ይጸናል ማለት ነውን? የእግዚአብሔር የጥበቡ ጥልቀት ከፍጡራን ሁሉ እጅግ የረቀቀ ነውና እጹብ ድንቅ ነው። እኔም በዚህ በማድጋ ገደል ወድቆ ከመሰበር መዳንና በፈያታዊ ሰይፍ መሰበር ተደስቻለሁ። ወደ ትርጉሙም ስገባ ልቤን የበለጠ አስደስተዋለሁ። በዚህ በድቃቂ የገል ማድጋ ያወዳደቅ ሥራ የክቡር አባታችን የአቡነ አረጋዊ መታሰቢያን በማድረግ ረገድ ብዙዎች ወደ ጽድቅ ጎዳና ተሰማርተዋልና። በዚህም ሰይፍ መሰበር ምክንያት ፈያታዊ ዘየማን ከቀዳማዊ አዳም ገነት ቀድሞ ለመግባት እስኪበቃ ድረስ ወደ ዕብራዊው አብርሃም የሃይማኖት ተራራ ለመውጣት ችሏልና። ከክቡር አባታችን ከአቡነ አረጋዊ መሰወር በኋላ የዚች ማድጋ አወዳደቅ ገቢረ ተአምራት ማድረግ እጅግ መልካም ነው። የአባታችን ሀብተ ረድኤቱ ከሱ ጋር ሳይሰወር ከኛ ጋር እንዳለ በእርግጥ አስረድታለችና።
ዳግመኛም መጽሐፍ የስንዴ ፍሬ ከመሬት ላይ ካልወደቀች ወይም ካልተዘራች ብቻዋን ትኖራለች፣ ነገር ግን በመሬት ላይ ብትወድቅ ወይም ብትዘራ ብዙ ፍሬ ልታፈራ ትችላለች ብሎ እንደተናገረ ይህች የክቡር አባታችን የአቡነ አረጋዊ የገዳሙ ማድጋ በስንዴ ቅንጣት ትመሰላለች። ይህችን የእንስራ ወይም የማድጋ አወዳደቋን የተመለከቱ ሁሉ ብዙ የጽድቅ ፍሬን አፈሩ። የክቡር አባታችን የአቡነ አረጋዊ መታሰቢያ ያደርጋሉና የታምራቱንም ዜና ለሁሉ አስረድተዋልና። በሃይማኖታቸው መሰረት ላይ የሚያማረ ሕንጻቸውን ገነቡ። ሕንጻ ካልቆመበት መሰረት ብቻውን ከንቱ ነውና። የዚች የማድጋ የጽድቅ ፍሬ አፈራር ነገር ከሞተች በኋላ ፍሬ እንዳፈራች እንደ ስንዴ ቅንጣት አይደለም። እሷ ግን ሳትሞት ወይም ሳትሰበር በፊት የጽድቅ ፍሬን አፈራች እንጂ። ስለዚህም ነገር ሁሉም ክብር ይሰጣታል፣ ከፍ ከፍም ያደርጋታል። ይህች እንስራ ወይም ማድጋ እንደ ስንዴ ቅንጣት መበስበስ ሳይኖርባት እስከ ዛሬ ድረስ በተአምራለችና። የክቡር አባታችን የአቡነ አረጋዊ ጸሎቱና በረከቱ ከሁላችንም ጋር ለዘላለሙ ይኑር አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ወለተ ጻድቅ፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ፍስሐዬ፣ ወለተ ኪሮስ፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ ተርሲተ ድንግል፣ ወለተ ዮሐንስ፣ እህተ ገብርኤል፣ ወለተ ኢየሱስ፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ኢየሱስ፣ እህተ ገብርኤል፣ ወልደ ሚካኤል፣ ወለተ ሥላሴ፣ እህተ ሚካኤል፣ ፍቅርተ ጊዮርጊስ፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ሥላሴ፣ ገብረ ማርያም፣ ወለተ ኢየሱስ፣ ገብረ መስቀል፣ ወልደ ሚካኤል፣ ወለተ ኪዳን፣ ወለተ ኢየሱስ፣ ወለተ ማርያም፣ ወለተ ዮሐንስ፣ ወለተ ብርሃን፣ ወለተ ሕይወት፣ ገብረ ሥላሴ፣ እሴተ ማርያም፣ ወለተ ሥላሴ፣ ወለተ ሰንበት፣ ተድባበ ማርያምና ወለተ ጊዮርጊስ፣ ወለተ ማርያም፣ ወለተ ጻድቅ፣ ገብረ ማርያም፣ ገብረ ሥላሴ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ጊዮርጊስ፣ ወለተ ማርያም፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ወልደ ገብርኤል፣ ጽጌ ማርያም፣ ወልደ ሰማዕት፣ ገብረ ሚካኤል፣ ጸዳለ ማርያም፣ ወልደ ሩፋኤል፣ ወለተ ማርያም፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ወለተ ሐና፣ አስካለ ማርያም፣ ሴቴ፣ እህተ ማርያም፣ እህተ ሥላሴ፣ ጁልያን፣ ጽጌ ድንግል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ጊዮርጊስ፣ ወለተ ሐና፣ ወልደ ሰንበት፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ጽርሐ ጽዮን፣ ርብቃ፣ ኃይለ መስቀል፣ ወለተ ማርያም፣ አስካለ ማርያም፣ ወለተ ገብርኤል፣ ወልደ ሥላሴ፣ ወልደ ገብራይ፣ ወለተ ሚካኤል፣ ወለተ ኪዳንና ተክለ ጻድቅ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወልደ ኢየሱስ፣ ኃይለ ኢየሱስ፣ ጽጌ ሐና፣ ወለተ ሥላሴ፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ማርያም፣ ጽጌ ማርያም፣ ወለተ ሐና፣ እህተ ማርያም፣ ኃይለ ማርያም፣ ወለተ ማርያም፣ እህተ ገብርኤል፣ አልታዬ፣ ዳግማዊ፣ መቅደስ፣ ወለተ ሰንበት፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ሚካኤል፣ አስካለ ገብርኤል፣ ክንፈ ገብርኤል፣ ወለተ ሰንበት፣ መራተ ሥላሴ፣ ኃይለ ሥላሴ፣ ወለተ ማርያም፣ ወለተ ጻድቅ፣
ወለተ መስቀል ወለተ ማርያም ጽጌ ማርያም አመተ እግዚአብሔር አመተ ማርያም ወለተ ማርያም አጸደ ማርያም ወለተ አናንያ ብርሃነ መስቀል ወለተ ኪሮስ ወልደ ትንሣኤ ወለተ ማርያም እህተ ማርያም ሰይፈ ገብርኤል ወለተ ማርያም ኃይለ ገብርኤል ወለተ ጊዮርጊስና ኃይለ ገብርኤል ማርቆስ ወለተ ዮሐንስ ኢዛና ሰላማዊት ራይሻን ብርሃነ ገብርኤል ኃይለ ገብርኤል አክሊለ ማርያም ተክለ ኡራኤል ተክለ ሥላሴ ሀብተ ሥላሴ መንበረ ሥላሴ ምስጢረ ሥላሴ እሴተ ድንግል ሲሂነ ማርያም ገብረ ሥላሴ ወለተ መድንና ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ገብረ ሥላሴ ጽጌ ማርያም ወልደ ሥላሴ ወለተ ማርያም ማኑኤል ሳሙኤል ብሩኖ ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳንና በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ገብረ ሥላሴ ወልደ ጊዮርጊስ ወለተ ሐና ገብረ አማኑኤል ወለተ ማርያም ሳህለ ማርያም ሙሉ ማሞ ወለተ ሥላሴ ኃይሉ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት